ፍቅር እሳት ውስጥ ገብቶ ሲነድል እንመለከት ነው። እንደ ደረቀ መቃ ሲጋይ ልናይ ነው። በገላ የተፈተተ ፍቅር ለስሜት ሲግደረደር ይታያል። ሸልመኝ እንደምን አረፈዳችሁ ተመልካቾቻችን። ሸልመኝ ሐመልማል አባተን መርጠናል። ለዛሬ ሕያው ቃላት ሸልመኝ የሐመልማል አባተ ሸልመኝ የሴትነትን የፍቅር መሻት ጥልቅ የነፍስ ስቃይና ስሜታዊ መዋዠቅን በላቀ የሥነ ጽሑፍ ደረጃ የሚያሳይ ሙዚቃ ነው። ሙዚቃው የስንኝ ስብስብ ወይም የዜማ ጅረት ብቻ ሳይሆን ከዚያም ያልፋል፣ ይረቃል፣ ይርቃል። ፍቅር ሲነፈግና ስሜት ሲታፈን የሚፈጠረውን ህልውናዊ ባዶነት ወይም ደግሞ ኤግዚስቴንሻል ቮይድ የሚመረምር ፍልስፍና ይለዛ ያለው እንደ መዝሙር ቃና ያለው ሙዚቃ ነው። ስጦታና ስስት ሸልመኝ ብሎ ይታያል። ሙዚቃ የሚጀምረው በኃይለኛ ግልጽና ቀጥተኛ በሆነ ትዕዛዛዊ ልመና ነው። ሸልመኝ ፍቅር እንደ ዕዳ ክፍያ ወይም እንደ ግዴታ የሚሰጥ ሳይሆን በነፃ ፈቃድ የሚበረከት ሽልማት ወይም ጊፍት ሆኖ ይታያል። ጀርመናዊ የስነ ልቡና ጠበብትና ፈላስፋ ኤሪክ ፍሮም The Art of Loving ወይም የማፍቀር ጥበብ በተሰኘው መጽሐፉ ላይ መስጠት የኃይልና የፍቅር ከፍተኛው መገለጫ ነው፣ ስስታምነት ግን የነፍስ ድህነት ነው ይላል። ድምጻይቷ ያለህን ስጠኝ ስትለው ቁሳዊ ሀብት እየጠየቀች አይደለም። ይልቁንም ፈጣሪ ወይም ተፈጥሮ የሰጠውን የመውደድ አቅም እውነተኛ ማንነቱንና ውስጣዊ ስሜቱን በነፃነት እንድታገኘው እየተማጸነች ነው። ተወኝ ስስትህን የሚለው ስንኝ የፍቅር ትልቁ ጠላት ስስት ማለትም ስሜትን መቆጠብና ራስን አሳልፎ ላለመስጠት መፍራት መሆኑን በግልጽ ያሳያል። የባዶነት አናቶሚና የነፍስ ጥያቄን ወይም The Anatomy of Absence እንይ። የጎደለኝ ያለ ነገር የቀረብኝ ያለ ሆዴ ልብስ የታለ ስትል ትከፍተዋለች ሙዚቃውን። በዚህ አርኬ ግጥሙ ከውጫዊ አካል ወደ ውስጣዊ የነፍስ ጓዳ ወይም ኢንዋርድ ኢንትሮስፔክሽን ያተኩራል። የጎደለኝ አለ ነገር የሚለው ስንኝ የሰው ልጅ ከሁሉም ነገር በላይ እውነተኛና የተሟላ ፍቅር እንደሚሻ ያሳያል። ፈረንሳዊው ህላዊ ፈላስፋ ዣን ፖል ሳርተር የሰው ልጅ ግንኙነት ሲተነትን አንድ አፍቃሪ የፍቅረኛውን አካል ብቻ ሳይሆን ነፃነቱንና ልቡን ሙሉ በሙሉ መቆጣጠር ይፈልጋል ይላል። ፍቅረኛዋ በአካል ከእርሷ ጋር ቢሆንም የእርሷ ሆድ ወይም ውስጧ ግን ባዶነት ይሰማዋል። ልብስ የት አለ የሚለው ጥያቄ የአካል መገኘት ወይም ፊዚካል ፕሬዘንስ እና የስሜት መራቅን የሚያሳይ ነው። ተጓድኗዊ ነው። ኢሞሽናል አብሰንስ ነው። ይህ ሙዚቃ ግጥም የፈጠሩባትን የስነ ልቦና ውጥረትም የሚያሳይ ነው። አካሉ እቅፏ ውስጥ ቢሆንም ልቡ ግን ርቋል። የአካል አሸናፊነትና የልብን እንቆቅልሽ ደግሞ እንመልከት። አሸነፈገላ ወገላ ነገራ ወገላ ጉልበታ ያላደለ ነገር ወገላ የለም የደረብ ቅኔው በስውር ወገላ ባያስቀረው ልብህ። ይህ ክፍል ወይም አርኬ የሙዚቃው ማዕከላዊ ግጭት የሚታይበት The Core of Conflict አርኬ የፍቅረኛዋ አካላዊ ግርማ ሞገስና ውበት አቅሟን አሳጥቶታል። የሰውነት ማራኪነቱ አሸንፏታል። ሆኖም ይህ የተሟላ አካልና ውበት እንደ ቅኔ ሚስጥር የታከለበት ሆኖ ይቀርባል፣ ይታያል። በኢትዮጵያ ስነ ጽሑፍ የሰምና ወርቅ ዘይቤ መሰረት የፍቅረኛዋ አካል የሚታየው ሰም ሲሆን የተሸሸገው ልቡና ስሜቱ ደግሞ የማይደረስበት ወርቅ ሆኖባታል። እንቆቅልሽ ስልህ ከምታወላዳ ስትል የሰውየውን ስሜታዊ ድብቅነት ወይም ክሪፕቲክ ኔቸር እና ውሳኔ አልባነት ትነቅፋለች። ታላቁ ሩሲያዊ ጸሐፊ ፊዮዶር ዶስቶየቭስኪ በውሸትና በድብቅነት ውስጥ ከሚኖር ፍቅር እውነት ወጥቶ የሚመጣው ስቃይ ይሻላል እንደሚለው ሁሉ ሐመልማልም እስኪ አንዱን ያዝና ያበጠው ይፈንዳ በማለት ዝምታውና እንቆቅልሹ ጣሪያ መንካቱንና መቆረጥ ያለበትን ነገር እንዲቆረጥ ያላትን ቆራጥ አቋም ታሳያለች፣ ታንጸባርቃለች። ምን ቀረሻት በለኝ ምን ልሁናት በለኝ ካንተ ምፈልገው ብዙ ነገር አለኝ። የማይረካው መሻት ምን ቀረሻት በለኝ ምን ልሁናት በለኝ ካንተ ምፈልገው ብዙ ነገር አለኝ ስትል ስሜቱን ኦክ አድርጋ ትገልጸዋለች። ፍቅረኛዋ ይህን ሁሉ አድርጌልሽ አካሌን ሰጥቼሽ ምን ቀረሽ ምን ልሆንልሽ የሚል የመከላከያ ጥያቄ ወይም ዲፌንስ ሜካኒዝም ሊያቀርብ ይችላል። እርሷ ግን ፍቅር በቁስ በገንዘብ ወይም በአካላዊ ቅርበት ብቻ እንደማይለካ ታውቃለች።
የጥንቱ ግሪክ ፈላስፋ ፕላቶ ሲምፖዚየም በተሰኘው የውይይት መጽሐፉ ላይ ፍቅር ማለት የጎደለንን የነፍሳችንን ግማሽ ፈልገን አንድ የመሆን ማለቂያ የሌለው ጥማት ነው ይላል። ሐመልማል ካንተ የምፈልገው ብዙ ነገር አለኝ ስትል የምትፈልገው ያንን የማይታየውን የነፍስ ትስስር ራስን ያለ ስስት አሳልፎ የመስጠት ጥግ አልቲሜት ቨልነራቢሊቲ መሆኑን ታስረግጣለች። የሴት ልጅ የፍቅር ጥማት ቁሳዊ ሳይሆን መንፈሳዊ መሆኑን የሚያሳይ ጥልቅ ስንኝ ነው። የእሳቱ ተምሳሌትና የፍቅር ቅጣት ያኔማ በድንገት አንድ ጉድ ደረሰ በደረቅ መቃላይ ሳትለኮስ ያኔማ ሳያስብ ልቤም ተማገደ ፍቅሩ ማልጠፋለ ሳቱም ነደደ። የሙዚቃው ጫፍ ክላይማክስ ይህ ነው። ፍቅርን ከእሳት ጋር ማመሳሰል በስነ ጽሑፍ የተለመደ ቢሆንም እዚህ ላይ ግን የቀረበበት መንገድ ልዩ ነው። በደረቅ መቃ ላይ እሳት ተለኮሰ ስትል ደረቅ ሸምበቆን ከልቧ ጋር ማተያየቷ ነው፣ ማመሳሰሏ ነው። የእርሷ ልብ ለፍቅር ምን ያህል የተዘጋጀና ቅርብ እንደሆነ የሚያሳይ ነው። ደረቅ መቃ እሳትን በፍጥነት እንደሚያቀጣጥል ሁሉ እርሷም ሳታስበው በድንገተኛ በኃይለኛ ፍቅር ማዕበል ውስጥ ገብታ ተማገደች። ልቤም ተማገደ ዘንድሮስ ነደደ ቅጣት አለበት ወይ ተኔ ወደደ ነደደ ነደደ ዘንድሮስ ነደደ ቅጣት አለበት ወይ ተኔ ወደደ። ፋርሳዊው ገጣሚ ሩሚ ፍቅር እሳት ነው መቃጠልን የማይፈራ ብቻ ይግባበት ይላል። የሐመልማል ገጸ ባህሪም ይህንኑ እሳት እየኖረችው ወይም ገብታበታለች። ነገር ግን እሳቱ ወይም ፍቅሩ አላረካት፣ ይልቁንም ስቃይ ሆነባት። ቅጣት አለበት ወይ አንተን የወደደ የሚለው የለቅሰው ጥያቄ ወይም የዋይታ ጥያቄ የማይመለስ ፍቅር ስነልቦናዊ ቅጣት መሆኑን ያስገነዝበናል፣ ያሳየናል። የዜማው ምት እዚህ ላይ እየፈጠነና እየጋለበ የሐመልማል ድምጽ እያቃሰተ ሲመጣ አድማጭ የልቧን መቃጠል አብሮ እንዲያይና እንዲሰማ ያደርጋል። የአውሬዎቹ ተምሳሌትና የልብ ግንብ ሲፈተትኔ ካምባሳ ጋማላ ሰገና ሰጉን እንደመክል ካናብር መንጋጋ ሰገና እንደምንጠል እንደው ይህን ያህል ሰገና ለታከበርክ የልብህን አጥር ሰገና በዝምታተርከ ፍቅርን ለማግኘት የሚደረገውን ትግል እጅግ አደገኛና ፈታኝ ከሆኑ ተፈጥሯዊ ክስተቶች ጋር እያተያዩ ስንኞች ይፈክራሉ። ካንበሳ ጋማና ከነብር መንጋጋ የሚሉት ዘይቤዎች የፍቅረኛዋን ልብ መግፈፍ ሞትን እንደመጋፈጥ ያህል አስፈሪና ከባድ መሆኑን ያሳያሉ። ልቡ ሞራ ወድቆበታል፣ እየሳሳ ነው። ስስታምነቱ የፍቅሯን ጥማት አለማርካቱ ነው። በስነ ልቦና ሊቁ ሲግመንድ ፍሮይድ የመከላከያ ስልቶች ወይም ዲፌንስ ሜካኒዝምስ ጽንሰ ሐሳብ መሰረት ሰዎች ራሳቸውን ከስሜታዊነት ጉዳት ለመጠበቅ ሲሉ በዙሪያቸው የማይታይ አጥር ይገነባሉ። ድምጻይቷ የልብህን አጥር ብዙ ጊዜ አጠርከው ስትል ፍቅረኛዋ ላለመጎዳት ብሎ የገነባው ስሜታዊ ግንብ እሷን እያቆሰላት መሆኑን መግለጿ ነው። ሸለመኛል ኩንዳ ሰውገላ ያለትነክስ ከልካ ያለብኝ ወይ ሰውገላ ሸንጎ የሚያስከሰኝ የሚለው ሐረግ ደግሞ የህግና የሞራል ዘይቤን ያሳያል። ፍቅር በተፈጥሮ ወንጀል አይደለም። ታዲያ ፍቅርህን በጠይቅህ በየትኛው የሸንጎ ህግ ነው የሚቀጣው ስትል መነፈጓ ፍትሃዊ እንዳልሆነ በምጸት ሞግተዋለች። የክፍልፋይ ፍቅር ሳቤና የጠበቀችው እውነት ምን አይነት ነው የሚለውን ደግሞ እኔ መልሶ በወዲ መልሶ ፍቅር ተቀንሶ ሰጣለው ይለሱ እኔማ በግንድ ስሰናፈልበት መች መሰለኝ ልብ ስት የሚያውቁበት ፍቅር ሙሉነት ወይም ደግሞ አብሶሉቲዝም የሚጠይቅ ነው። ፍቅር ተቀንሶ ይሰጣል ወይ ለሰው የሚለው ጥያቄ ታላቁ ዴንማርካዊ ፈላስፋ ሶረን ኬርጋርድ ወይም ደግሞ either or በሚለው ፍልስፍና ከሚያነሳው ሐሳብ ጋር ይገጥማል፣ ይተያያል፣ ይዋደዳል። ኬርጋርድ በህይወቱ ውስጥ በተለይም በስሜት ግማሽ መንገድ እንደሌለ ይሞግታል፣ ያሳያል፣ ይገልጻል። ፍቅር ወይም ሙሉ ለሙሉ ይሰጣል ወይም ደግሞ ጨርሶ አይሰጥም። ተቀንሶ በክፍልፋይ እየተቀነሰ እየተጎረደ የሚሰጥ አይደለም። ሐመልማል በክንድህ ዘናፈልበት ስትል አካላዊ መተቃቀፉ የፈጠረላትን የውሸት የደህንነት ስሜት false sense of security ታስታውሳለች። እኔማ ያለህ አትሰስትም ብዬ ላጣጥመው ነበር ካንጀት ያባቢ ጠንካራና አቅፎ የሚይዝ ክንድ ያለው ሰው በልቡ ግን ስስት የሞላበት መሆኑን ስታውቅ ክፉኛ ተስፋ ቆርጣለች። ካንጀት ያባብዬ ላጣጥመው ነበር ማለቷ እሷ ለግንኙነቱ ያላት ራዕይ ምን ያህል የጠለቀና መንፈሳዊ እንደነበር የሚያሳይ ነው። የስሜት ስስትና የአካል ልግስና
ስስታም ልበል ስስታም ነሆይ ከስሜት ቆጥበ ከገላሽ ባይ ስስታም ልበልህ ስስታም ነህ ወይ ከስሜት ቆጥቦ ከገላሽ ባይ ይህ ስንኝ የዘፈኑ ማጠንጠኛ ወይም ክላይማክስ እና እጅግ ፍልስፍናዊ ጥልቀት ያለው መስመር ነው። እዚህ ጋር የአካልና የነፍስ ክፍፍል ወይም ማይንድ ቦዲ ዱዋሊዝም በግልጽ ያንጸባርቃል። በፈረንሳዩ ፈላስፋ ሬኔ ዴካርት ፍልስፍና አካልና ነፍስ የተለያዩ ህላዮች ናቸው። በዚህ ሙዚቃ ውስጥ ፍቅረኛዋ ገላውን ያለምንም ስስት ሲሰጥ ስሜቱን ልቡን ግን ይነፍጋታል። አሜሪካዊው የስነ ልቦና ባለሙያ ሮሎሜ ላቭ ኤንድ ዊል በተሰኘው መጽሐፉ ላይ ዘመናዊው ሰው እውነተኛ የፍቅር መቀራረብን ወይም ኢሞሽናል ኢንቲሜሲ ስለሚፈራ አካላዊ መቀራረብን ፊዚካል ሴክሹዋል ኢንቲሜሲ እንደ መደበቂያ ይጠቀምበታል ይላል። ሐመልማል አባተ ይህንን ጥልቅ ስነ ልቦናዊ እውነት ከስሜት ቆጥቦ ከገላሽ ባይ በሚለው አጭር መስመር ኃይለኛ ሐረግ ቋጥረዋለች። ገላን መስጠት ቀላል ነው። ነፍስን ስሜትን አሳልፎ መስጠት ግን ድፍረትን ይጠይቃል። ይህን ድፍረት ነው እየፈለገች ያለችው። ስለዚህ ስስታም መባሉ ለገንዘብ ሳይሆን ነፍሱን አራቅቶ ለመስጠት ለፈራው ፈሪነቱ የተሰጠ ስም ነው። በጥቅሉ ሸልመኝ የተሰኘው ዘፈን ከተራ የፍቅር ሮማንስ አልፎ የሰውን ልጅ የመዋደድ ውስብስብነት ይፈትሻል። ሐመልማል በዚህ ሙዚቃ የሴትነትን የስነ ልቦና ብስለትና የፍቅርን እውነተኛ ዋጋ ከገላ ባሻገር ያለውን የነፍስ ጥምረት በግሩም ሁኔታ አዚማዋለች፣ ገልጸዋለች። መልሰው በልወዲ መልሰው ፍቅር ተቀንሶ አይሰጥም ለሰው። የሐመልማል አባተን ሸልመኝ ሙዚቃ አይተነዋል፣ ዳሰነዋል። በቸር ያውላችሁ።